ቤዛ በስተመጨረሻም እንግዲህ ሌባ አስገብታ ቤቱን ልታዘርፈው ነው ማለት ነው። ቤዛ ልዘርፍ በመሞክር ሰዓት ላይ ሩታ ብዙ ጊዜ ስለደረሰችባት ለፍቅርናት እየተናገረች ፍቅርም ስለደረሱባት ስላወቁባት ፍቅርና ሩታ ቤዛ ሌባ አስመጥታ ቤት ውስጥ ቤቱን ለማዘረፍ ልሞክር ነው። እንግዲህ አሹ በተኛበት ነበር ቤዛ ሌባውን ይዛ የመጣችው። አሹ ካልነቃ በስተቀር ይዛው ትገባለች። ከዛም በኋላ ያቀረችውንና የሰበሰበችውን በሙሉ ቦታውን ነግራ እንዲሰረቅ ታደርጋለች ማለት ነው። የፍቅር እናት ቤዛን መመለስ አለባት ብዬ አላስብም። ትልቅ ጥፋት ነው ያጠፋችው። ቤዛ እዛ ቤት ውስጥ ተመልሳ ከገባች በኋላ እየበጠበጠች ነው። እንግዲህ ዱቄቱን ይዘሽ ነይ ስትባል አሹ ይዘሽ ራስሽ ውሰጂ ስላላት በንዴት ለምን አሹ አዘዘኝ ብላ ሰው ጠርታ እንዲሰረቅ አድርጋለች። ስለዚህ ቤዛ ዓላማዋ ፍቅርን መበቀል ነው እና አደይንም ትበቀላቸዋለች ብዬ አስባለሁ። አደይና ዴቭ ፍቅር ሩታ አንድ ላይ በመሆን ቤዛን ካላሸነፏት ቤዛ ትቀርማቸዋለች ብዬ አስባለሁ። እንግዲህ ራሷ አስወስዳ ምንድነው ያለችው? በአደይ አሳበበች ማለት ነው። አደይ ከዛ ቤት እንድትባረርና አደይ በእነሱ እንድትጠላ ለማድረግ ይመስለኛል። ስለዚህ የፍቅር እናት አደይ አብረሽ ይጃላልኩሽም አድርጊ የምትባዩን ለምንድነው ማሰሪው እንድትላት አውቃ ቤዛ ጥላው መታለች ዱቄቱን። ስለዚህ የፍቅር እናት በጣም እየተናደደች ነው። ሁለተኛ ሩታ ስለና አደይ ስለነ ዴቭ ስለ ቤዛ እዚህ ቤቱ ስለተፈጠረው ድብቅ ሚስጥር ልታወራ ስትል ዴቭ እየመጣ ሁለት ጊዜ ይዘጋጋባታል። እንዳታወራ ዴቭ አፋፋን ያላት ይዟት ይሄዳል። ግን እናትየው ግን መቼም ትጠረጥራለች ብዬ አስብም። ሩታ ከመሬት ተነስታ ዝም ብላ አሻንጉሊት አይደለች። ሰው ያነሳች ስለነሱ ማንነት ለማውራት በመፈልግ ታይም ላይ እንዳታወራም ያደርጓት። ስለዚህ የሆነ ነገር እንዳለ ይገባታል ብዬ አስባለሁ። ሌሊ እንግዲህ ኤላ ትቷት ሄዷል፣ አልተመለሰም። በር በተንኳኳ ቁጥር ኤላ ተመልሶ መጥቷል በማለት ራሷን በዚህ መንገድ እየጠመረች ትገኛለች። ግን አደይም ሮማንም እየመጡ ያጽናኗት ነው። ሌሊ ከዚህ በኋላ ኤላ ይመለሳል ብላ ታስባለች። ለምን ኤላ የምታውቀው ኤላ በእንደዚህ አይነት መንገድ አላሰበችውም። እንደዚህ ብቻዋን ጥሎኝ ይሄዳል ብላ ስላላሰበች ሌሊ በጣም ደንግጣለች። እስካሁን ገና ድንጋጤ ውስጥ ናት። ስለዚህ አደይና ሮማን የሌሊን ታሪክ ያያሉ ማለት ነው። ምንድነው የሚያዩት? አደይም ሌሊ የሚያስቡት ምንድነው? ለካ እንደዚህም አለ በማለት አደይና ሮማን በጣም ለራሳቸው ከዚህ በኋላ ከሌላ ሰው ጋር ፍቅር ለመጀመር ይፈራሉ ማለት ነው። እኔን በጣም ግርም ያለኝ ነገር ምንድነው? ሮማን አሹን ትወደዋለች ወይስ አትወደውም? ከሩታ ጋር አሹ እንደፈለገ ቢሆን ሮማን ምን አገባት? ሮማን ይመለከታታል? አይመለከታትም። አሹ ጋር ብትመጣም ብቻዬን ስለደበረኝ አሹ ጋር አመጣለሁ። ስለዚህ አሹ ስራውንም እየሰራ ከሩታ ጋር እንደፈለገ ቢሆን ሮማን ለአሹ ፍቅር ከሌላት ምን አገባት? ዳይመንድ ይወዳት የለ ለምን ከዳይመንድ ጋር ጊዜ አታሳልፍም? አሹ ገና ለገና ሰው አገኘ ብላ ቅናት ነው ወይስ ሰው ስላገኘ እኔም ከሱ ጋር መሆን አለብኝ ብላ ከአሹ ጋር ፉክክር ነው ያዘችው? አሹን አስጨንቋለች። እንደሚወዳት ነግሯታል፣ ግን እንደምታፈቅረው አልመለሰችለትም። እንደ ወንድም ነው ማያያለችው። ከሩታ ጋር እንደፈለገ ቢሆን ግን እሷ ምን አገባት? እየመጣች ብቻ ታስጨንቀዋለች። ስለዚህ አሹ ግራ ገብቶታል። ቤዛ እንግዲህ በጣም ከባድ ስራ እየሰራች ነው። ቀስ ያለች እቤቱን ለመዝረፍ እያቀረች ትገኛለች። ሐሳቧ ምንድነው? ራሷ ቀስ ያለች ለመዝረፍ በምትሞክርበት ታይም ላይ ሩታ እየተከታተለቻት ስለሆነ ስላልተመቻት ፍቅርም እየደረሱባት ስለሆነ ስላልተመቻት እንግዲህ ሌባ ቤት ውስጥ አምጥታ እንዲዘርፍ ለማድረግ እየሞከረች ነው። አሹ እንግዲህ ተኝቶ ካልነቃ በዚህ ታይም ላይ ጉዱ ነው። አሹ ጠባቂ ሆኖ እሱ ያለ እሱ መግባቱ ሌባ ገባ ከተባለ የፍቅር እናት አሹንም አትለቀውም። ስለዚህ ስራው ምንድነው? መጠበቅ ስለሆነ አሁን ላይ ጉዱ ይፈላል ብዬ አስባለሁ። ስለዚህ ስለ ቤዛ ለፍቅር እናት ያላወራላት ብዙ ሚስጥር አለ። አሹ ራሱ ደብቋል። ለምን እና አደይ አፋፉን እያሉት እንዳያወራ አርግተውታል። ስለዚህ አሹ ጠምዷታል ቤዛን። ስለዚህ ዱቄቱንም ተሸከምና ውሰድ ስትለው ራስ ተሸከሚ እኔ ምን አገባኝ በማለት ከኋላ በመሆን እሷ ተሸክማ እንድትሄድ በማድረግ ጥሏት በሄደ ታይም ላይ ነው እንግዲህ ለሌላ ሰው አሳልፋ ዱቄቱን የሰጠችው። ስለዚህ አሁን ላይ ቤዛ ቤቱን ልበጠብጣቸው ተቃርባለች ማለት ነው።
ምንድነው የምታስበው? አደይ እነ ዴቭ ሁሉም ሌባ እንዲባሉ ማድረጉ አይቀርም ከዚህ በኋላ እሷ በምትሰራው ስህተት በሙሉ አደይ ዴቭ ወይም ሩታና ፍቅር ተጠያቂ ለማድረግ ነው የምትሞክረው። ስለዚህ እናትየው በእነሱ ላይ ያላቸው እምነት እንዲቀንስ ግራ ለማጋባት የሆነ ሴራ እያሰበች ነው። ስለዚህ የፍቅር እናት ግን ማንን ማመን እንዳለብኝ አላቅም ትላለች። ቤዛን ማመን አለባት ብዬ አላስብም። ለምን? ከውጭ ነው አግኝታ ያመጣቻት። ላይክ እንደ ሰራተኛ ነው የምታስባት። ስራዋን በአግባቡ ማሰራ ከሆነ ግን ለቤዛ ለየት ያለ እምነት መስጠቱ አሪፍ ነው ብዬ አላስብም። ግን ቤዛ ዴቭና አደይ ስላላቸው ግንኙነት እንዳታወራ ዴቭም አደይም ይፈራሉ። ስለዚህ ቤዛ በዚህ ሚስጥር ብቻ ሚስጥር እንዳላወራ በማለት እያስፈራራቻቸው የፈለገችውን እያደረገች ትገኛለች። እንግዲህ ሌላኛው ደግሞ ኪንጎ ነው። ኪንጎ ምንድነው የሚያስበው? ኪንጎ እንግዲህ ከቅምጥሏ ጋር አብረን ጓደኛ መሆን እንችላለን፣ ግን የፍቅር ግንኙነት እንዲኖረን አልፈልግም፣ እኔ አንቺን አልወድሽም እያላት ነው። ስለዚህ ቅምጥሏ ግን በጣም ትወደዋለች። እኔ የፍቅር ግንኙነት ካንተ ጋር እንዲኖረን የምፈልገው ላገባ ፈልጋለሁ ትሏለች። ኪንጎ ግን አልፈልግም፣ ካንቺ ጋር ተጋብቼ መኖር አልፈልግም፣ የፍቅር ግንኙነት እንዲኖረኝም አልፈልግም፣ እኔ የምፈልግኝ ከሆነ ጓደኛሽ ብቻ ሆኜ አብረን መቀጠል እንችላለን በማለት ነግሯታል። ስለዚህ ቅምጥሏ ጓደኛ ሆኖ ኪንጎ እንዲቀጥል ትፈልጋለች እንጂ ኪንጎ እንዲርቃት አትፈልግም። ቅምጥሏ ቤዛን ባገኘቻት ሰዓት ልክ ልታስገባ ስታሯሯጣት ነበር፣ ግን ቤዛ አምልጣታለች። አሁን ላይ የቤቱ በጥባጭ የሆነችው ማናት? ቤዛ ናት። ቤዛ ከዛ ቤት እስካልወጣች ድረስ ነገር እየፈለገች ቤቶቹን ብጥብጥ ታረጋቸዋለች ብዬ አስባለሁ። ስለዚህ ስለ ቤዛ ሩታ እውነቱን ብታወራ አሪፍ ነው ብዬ አስባለሁ። አንድ ስለ ቤዛ ከባርኮት ፍቅረኛ እንደነበረችና ቤዛ እዚህ ቤት ውስጥ ለየት ያለ ቦታ ተሰጥቷት እንደነበር ትቀብጥ እንደነበር መናገር አለባት ሩታ የአደይንና የዴቭን ግንኙነት ለፍቅር እናት መናገር አለባት ብዬ አስባለሁ። እውነቱን ተናግራ ዴቭም መመለስ ካለበት መልሶ አደይን ይዞ ለብቻ መኖር አለበት ብዬ አስባለሁ። አደይ ግን አሁን ኤላን ካየችው በኋላ ፈርታለች ዴቭን። ለምን? ኤላ ምንም ሳይናገር ወድሻለሁ አፈቅርሻለሁ ብሏት የሚኖር ሰውዬ አሁን ላይ ጥሏት ሲሄድ በጣም ደንግጣለች። ስለዚህ አደይ ነገ ዴቭም እኔን ጥሎኝ እንደማይሄድ በምን አውቃለሁ ስለምትል ዴቭ እንኳን ነይ እንውጣ ቢላት ልፈራ ትችላለች። አይሆንም አሁን ላይ እዚህ ነው የምሰራው ብላ ልትመልስለት ትችላለች። ስለዚህ ግን ሩታ ለፍቅር እናት እውነቱን ብትናገር የፍቅር እናት እውነቱን ቢያውቁ አደይና ዴቭ ይለይላቸውና ወይ አንድ ላይ መኖር ይጀምራሉ ብዬ አስባለሁ። ካልሆነ ግን ቤዛ እዛ ቤት በሰራተኝነት እያለች በአደይ ያሰበበች አደይን ችግር ውስጥ ትከታታለች እንጂ ስራዋን በአግባቡ ስለማሰራ አደይ ከዴቭ ጋር ካልወጣች እዛ ቤት ውስጥ ወይ ደግሞ ቤዛ ካልወጣች ችግር ነው ብዬ አስባለሁ። በተለይ ለአደይ በጣም ችግር ነው የሚፈጠርባት። የሆነ ችግር በተፈጠረ ቁጥር ሁሉም እየተነሳ ሰራተኛ ላይ ስለሆነ ሚጮ ቤዛን ከዛ ቤት ማስወጣት አለባቸው ብዬ አስባለሁ። እንግዲህ ፍቅር ሩታን ነግራታለች። እናቴ እኔን ስለማሰማኝ አንቺ የሆነ ነገር ብለሽ ቤዛን ማስወጣት አለብን ብላ ትነግራታለች። ግን ፍቅር ግን ቤዛ ብቻ እንድትወጣ አትፈልግም። አደይም ሁሉም ተጠራርገው እንዲወጡላት ትፈልጋለች። ለምን? በዴቭ ስለሚመጡባት። ዴቭን ግን ፍቅር እንደምትወደውና እንደምታፈቅረው ለሩታ አልነገረቻትም። አውቃ ትደብቃለች። ፍቅርም ዴቭን ስለምታፈቅረው። ስለዚህ አሁን ላይ ቤዛም አይወዷትም። ቤዛ ነገረኛ ናት። ለምን? ከዚህ በፊት የነበረውን ብር ለፍቅር ስላልሰጠቻት ፍቅር ላይ የተጫወተችባት እንደሆነ ስለምታቅ ተመልሳ አይኗን አፍጥጣ ቤት ውስጥ መግባቷ ስላስገረማት ፍቅር ቤዛ ላይ የሆነ ነገር ነው የምትፈልገው፣ ወይም ከዛ ቤት እንድትወጣላት ነው የምትፈልገው። ስለዚህ ሩታ ከፍቅር ጋር አንድ ላይ ሆነው የቤዛን ማስረጃ የሆነ ነገር አግኝተው ለፍቅር እናት በመናገር ማስወጣት አለባቸው ብዬ አስባለሁ። ካለበለዚያ ግን እነሱ ሳይቀርሟት እሷ ትቀርማቸዋለች ብዬ አስባለሁ። በስተመጨረሻም አሹ ቁጭ ባለበት እንግዲህ ቤዛ ተብየው ሌባ ይዛ ገብታ ቤቱን ልታዘርፍ ነው። ስለዚህ አሹ ካልነቃና የሆነ ነገር ካልተፈጠረ ጉድ ይፈላል ብዬ አስባለሁ። ካልሆነ ግን ዴቭም መንቃት አለበት ብዬ አስባለሁ። የሆነ ነገር ሌባው ሳይወስድ የሆነ ነገር ማድረግ አለባቸው ብዬ አስባለሁ። እስቲ በቀጣይ ምን እንደሚፈጠር አብረን የምናየው ይሆናል። የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።